ክብራትና ክብራን ዛሬ ጥንቶቹ ኃያላንና አስፈሪዎቹ የቫይኪንግ ተዋጊዎች ታሪክ ወደ ተጻፈባት ከ30 ሺህ በላይ በሚሆኑ አረንጓዴ ጥንታዊና ጸጥተኛ ደሴቶች ወደ ተከበበች በበጋ ወቅት ፀሐይ ፈጽሞ ወደማትጠልቅባት በክረምት ደግሞ አስማታዊውና ልብን የሚያሳርፈው የሰሜን ብርሃን ሰማዩን በሚያሸበርቅባት ድንቅ ምድር ውስጥ ተገኝተናል። ደግሞ ህዝቦቹ አምላጎም በሚሉት በጣም ያልበዛ በጣም ያላነሰ ፍጹም ሚዛናዊና ሰላማዊ በሆነ የህይወት ፍልስፍናቸውና በተፈጥሮ ጥበቃቸው ይታወቃሉ። በዛሬው የመዳረሻ ቅኝት መርሃ ግብራችን የምንጎበኛት ይህች ሀገር ማለቂያ በሌላቸው የጥድ ደኖች የተባረከች ጥንታዊ የንጉሳውያን ቤተ መንግስቶችና እጅግ ዘመናዊ የሥነ ሕንፃ ጥበብ በሚያስደንቅ ሁኔታ የተዋሃዱባት ውቢቷ ባለንጹህ አየሯና ጸጥተኛዋ የስካንዲኔቪያ ዕንቁ ስዊድን ናት። በዚህ አስደናቂ ጉዟችንም ውሃ ላይ ከተከበቡ ዘመናዊ ከተሞች ተነስተን ወደ መካከለኛው ዘመን የድንጋይ ቅጽሮች፣ በባህር የተከበቡ ሚስጥራዊ ደሴቶች፣ ከዚያም ወደ በረዷማውና ነጩ የአርክቲክ ክልል በጋራ እናስሳለን። በቆይታችን የምንረግጠው እያንዳንዱ መዳረሻም የራሱ የሆነ ጥልቅ ታሪክ፣ ሚስጥርና ነፍስን የሚያነቃቃ የተፈጥሮ እይታ አለው። እናንተ የጉዞ አጋሮቼም ልባችሁን ለድንቅ ነገሮችና ለአዳዲስ ትዝታዎች ከከፈታችሁልኝ በዛሬው ቅኝቴ የስዊድንን 10 ድንቅ መዳረሻዎች አስቃኛችኋለሁ። የትኬት ክፍያው ቻናሉን ሰብስክራይብ ማድረግ ብቻ ነውና እስካሁን ቤተሰብ ካልሆኑን ቻናላችንን ሰብስክራይብ በማድረግ ብቻ ትኬቶትን ቆርጠው ለደቂቃዎች አብረውን ይጓዙ። የመጀመሪያ መዳረሻችንና የጉዟችን መነሻ የሰሜኑ ቬነስ በመባል የምትታወቀው የሀገሪቱ ፖለቲካዊ፣ ኢኮኖሚያዊና የባህል ማዕከል የሆነችው ውቢቷና ንጹህ አየር ያላት መዲና ስቶክሆልም ናት። ከተማዋን በባልቲክ ባህርና በመላረን ሐይቅ መገናኛ ላይ በ14 የተለያዩ የተፈጥሮ ደሴቶች ላይ የተገነባችና በ50 ማራኪ ድልድዮች የተሳሰረች አስገራሚ የውሃ ላይ ከተማ ናት። እኛም በመዲናዋ ተገኝተን ጉዟችንን የምንጀምረው ጋምላስታን ተብሎ በሚጠራውና በ13ኛው ክፍለ ዘመን በተቆረቆረው እጅግ ጥንታዊና ማራኪ የከተማዋ ክፍል ነው። እዚህ ስንገባም ጊዜ ወደ ኋላ የተመለሰ ያህል ይሰማናል። በመዳረሻው ከትመንም ደማቅ ቢጫ፣ ብርቱካናማና ቀይ ቀለም በተቀቡት ጥንታዊ የእንጨትና የድንጋይ ቤቶች መሃል በመካከለኛው ዘመን በተነጠፉት ጠባብ የድንጋይ ንጣፍ መንገዶች ላይ አብረን በእግራችን ሽርሽር እናደርጋለን። ኋላም ታዋቂ በሆነው የስቶቶሪየት አደባባይ ላይ ቆመን በታሪክ ውስጥ የተፈጸመውን የስቶክሆልም የደም መታጠቢያ ታሪክ እያስታወስን ሞቅ ያለ ቡናና የሀገሪቱን ባህላዊ የካርዳሞም ዳቦ አብረን እንቃመሳለን። አልፈንም ወደፊት ስንራመድ ከ600 በላይ ክፍሎች ያሉትን ግዙፉን የስዊድን ንጉሳዊ ቤተ መንግስት ቆመን እናደንቃለን። በመቀጠልም እንደ አውሮፓውያን አቆጣጠር በ1628 ዓመተ ምህረት በመጀመሪያ ጉዞዋ ሰጥማ ከ333 ዓመታት በኋላ ሙሉ በሙሉ ከባህር ወለል የወጣችውን ግዙፏንና በቅርጻ ቅርጽ ያሸበረቀችውን የቫሳ የጦር መርከብ በቅርበት ቆመን ስንመለከት የ17ኛውን ክፍለ ዘመን የባህር ላይ ታሪክ በህይወት እንዳለ በገዛ አይናችን እናያለን። ኋላም ከስቶክሆልም የከተማ ግርግርና ዘመናዊ ጫጫታ ወጥተን ምቹ በሆነ ነጭ ጀልባ ተሳፍረን ወደ ባልቲክ ባህር ስንገባ ወደ ሰፊው የስቶክሆልም ደሴቶች ዓለም እንሻገራለን። ይህ ስፍራ ከ30 ሺህ በላይ ትናንሽና ትላልቅ ደሴቶች እንዲሁም የአረንጓዴ አለቶች ስብስብ ሲሆን ስዊድናውያንም በበጋ ወቅት የከተማውን ህይወት ትተው የእረፍት ጊዜያቸውን በጸጥታ የሚያሳልፉት እዚሁ ነው። እኛም በመዳረሻው ሆነን በባህሩ ላይ በዝግታ እየተንሳፈፍን በአረንጓዴ የጥድና የበርች ዛፎች መሃል የተሰሩትን ፍሉሬድ በተባለው የሀገሪቱ ባህላዊ ደማቅ ቀይ ቀለም የተቀቡትን ውብ የእንጨት ጎጆዎች እናደንቃለን። ኋላም ጀልባችንን ሳንድሃም ወይንም ግሪንዳ በምትባል አንዲት ጸጥ ያለች ደሴት ላይ አቁመን በጫካ ውስጥ አጭርና ነፍስን የሚያድስ የእግር ጉዞ እናደርጋለን። በዚህ ድንቅ የተፈጥሮ ማዕድ ላይም ፀሐይ በባህሩ ላይ እንደ ወርቅ ስታንጸባርቅ የባህሩ አዋፋት ሲዘምሩና ንጹህ የባህር አየር ፊታችንን ሲነካው የስዊድንን እውነተኛና ያልተነካ የተፈጥሮ ሰላም አብረን በጥልቀት እናጣጥማለን። ያው ተፈጥሮ ባትጠገብም ግን ለዛሬ የሚበቃንን ያክል ትውስታ ሸምተን ከደሴቶቹ ጸጥታና ማራኪነት በመውጣት ከስቶክሆልም በስተሰሜን 70 ኪሎ ሜትር ርቀት ላይ ወደምት
ወደምትገኘው ታሪካዊቷ ኡፕሳላ እናምራ። ኡፕሳላ የስዊድን የጥንት ሃይማኖት የሆነው ፓጋኒዝም፣ የቫይኪንጎች ጥልቅ ታሪክና የስካንዲኔቪያ ጥንታዊ የትምህርት ማዕከል ናት። እኛም ወደ ከተማዋ ስንገባ በሰማይ ላይ በግርማ ሞገስ 118 ሜትር ወደ ላይ የተመዘዙትን የኡፕሳላ ካቴድራል መንታ ማማዎች እናያለን። ይህ በአውሮፓ ሰሜናዊ ክፍል ውስጥ እጅግ ግዙፉና ረጅሙ ቤተ ክርስቲያን ሲሆን መዳረሻውም የጥንት የስዊድን ነገስታት የዘውድ በዓል ይከበርበት የነበረ ቅዱስ ስፍራ ነው። ይህን ቅዱስ ስፍራ ተሳልመን ስናበቃ ደግሞ እንደ አውሮፓውያን አቆጣጠር በ1477 ዓመተ ምህረት የተመሰረተውንና እንደ ካርል ሌኒየስን የመሳሰሉ ታላላቅ ሳይንቲስቶች የተማሩበትን የስካንዲኔቪያ አንጋፋ የሆነውን የኡፕሳላ ዩኒቨርሲቲን እንጎበኛለን። ቀጥለንም ከተማዋን ለቀን ጋምላ ኡፕሳላ ወደሚባለው የጥንት ከተማ ሄደን በ6ኛው ክፍለ ዘመን የቫይኪንግ ነገስታት ወደ ተቀበሩበት ግዙፍ የመቃብር ስፍራ በማምራት ኮረብታዎቹ ላይ ቆመን አፈ ታሪክና እውነተኛ ታሪክ የሚገናኙበትን ሚስጥራዊ አየር ወደ ውስጣችን እንስባለን። ኋላም ከኡፕሳላ ታሪካዊ መሬት ተነስተን በባልቲክ ባህር ውስጥ ወደምትገኘው ትልቋ የጎትላንድ ደሴት በጀልባ እንጓዛለን። መዳረሻችንም በመካከለኛው ዘመን የተገነባችው ሙሉ በሙሉ በድንጋይ ግንብ የተከበበችውና በዩኔስኮ የዓለም ቅርስነት የተመዘገበችው ቪስቤ የተባለችው አስማታዊ ከተማ ናት። ይህች ከተማም የሃኒሳቲክ ሊግ ዋነኛዋ የንግድ ማዕከል ነበረች። እኛም ወደ ከተማዋ ስንገባ በ13ኛው ክፍለ ዘመን የተገነባውንና ከተማዋን እንደ ቀለበት የከበበውን ባለ 3.4 ኪሎ ሜትር ርዝመት ያለውን ግዙፍ የድንጋይ ቅጽር አብረን እናደንቃለን። የሚገርማችሁ ደግሞ ቪስቢም በስዊድናውያን ዘንድ የጽጌረዳ አበባና የፍርስራሽ ከተማ ትባላለች። እኛም አብረን ሆነን በዚህ ታሪካዊ ከተማ በተነጠፉት ጥንታዊ መንገዶች ላይ ደማቅ ቀይ ጽጌረዳዎች በግድግዳቸው ላይ ባበቡባቸው ጥንታዊ የእንጨት ቤቶች መሃል እየተራመድን በመካከለኛው ዘመን የነበሩትን አሁን ግን ጣሪያቸው የፈረሰውን የግዙፍ አብያተ ክርስቲያናት ፍርስራሾች እንቃኛለን። ይህች ከተማም ከዘመናዊው ዓለም ጫጫታ ሙሉ በሙሉ አውጥታ ጀግኖች ወደ ነበሩበት የኋላ ዘመን ትመልሰናለች። ቆይተንም ከቪስቢ የዓለም ትዝታ ተመልሰን ወደ ደቡብ ምዕራብ አቅጣጫ በመጓዝ በስዊድን ዋና መሬትና በባልቲክ ባህር መካከል በ6 ኪሎ ሜትር ርዝመት ባለው አስገራሚ ድልድይ አቋርጠን ወደ ኦላንድ ደሴት እናመራለን። ኦላንድ በስዊድናውያን ዘንድ የፀሐይና የንፋስ ደሴት በመባል ትታወቃለች። የስዊድን ንጉሳዊ ቤተሰቦች በየዓመቱ የበጋ ረፍታቸውን የሚያሳልፉበት የሶሊደን ቤተ መንግስት የሚገኘውም እዚሁ ነው። እኛም በደሴቲቱ ላይ ጉዞ ስንጀምር ዙሪያችንን የሚከቡን በመቶዎች የሚቆጠሩ በጥንት ዘመን ከእንጨት የተሰሩ የንፋስ ወፍጮዎች ናቸው። እመኑኝ የዚህ መዳረሻ እይታ እጅግ ስዕላዊና ማራኪ ነው። በውበቱ ተማርከን ስናበቃ ደግሞ በመቀጠል በ12ኛው ክፍለ ዘመን የተገነባውንና እንደ አውሮፓውያን አቆጣጠር በ1806 ዓመተ ምህረት በእሳት የጋየውን ግዙፉን የቦርግሆልም ቤተ መንግስት ፍርስራሽ አብረን እንጎበኛለን። እኛም በዚህ ግዙፍ የድንጋይ ግንብ ውስጥ ቆመን የባልቲክ ባህርን ሰፊና ጸጥተኛ እይታ ስናይ የጥንቱን የጦርና የስልጣን ታሪክ በልባችን እናስባለን። አልፈንም የደሴቲቱን ሰፊና ለየት ያለ የተፈጥሮ ምህዳር በእግራችን አቋርጠን የተፈጥሮን አስማት እናደንቃለን። ቆይተንም ከኦላንድ ደሴት ሞቃታማ አየር ወጥተን ወደ ስዊድን ደቡባዊ ጫፍ ወደ ስኮነ ክልል በማቅናት ውቢቷን ይስታድ እናገኛለን። ይስታድ ጥንታዊ የ11ኛው ክፍለ ዘመን ታሪክ ያላት ከተማ ስትሆን በአሁናዊ ገጽታዋም በታዋቂው የወንጀል ምርመራ ተከታታይ የልብ ወለድ ፊልም ኩርት ዋላንደር መቼትነቷ በዓለም አቀፍ ደረጃ ትታወቃለች። እኛም በከተማዋ ውስጥ አብረን ስንራመድ በመካከለኛው ዘመን የተሰሩ ግማሽ እንጨትና ግማሽ ጡብ የሆኑ ውብ ቤቶችን፣ ጠባብ የድንጋይ መንገዶችንና ጸጥ ያሉ አደባባዮችን እናያለን። ከከተማዋ ጥቂት ወጣ ብለን ደግሞ የስዊድን ስቶንሄንጅ ተብሎ የሚጠራውንና 59 ግዙፍ ድንጋዮች በመርከብ ቅርጽ የተደረደሩበትን የኤሊስ ስቴናር ጥንታዊ የቫይኪንግ መሰብሰቢያ ሐውልት እንጎበኛለን። እንዲሁም በባህር ዳርቻው ላይ ባለው ከፍተኛ ገደል ላይ ቆመን ከታች የሚላተመውን የባልቲክ ባህር ሞገድ እያዳመጥን ይህን ሚስጥራዊ የድንጋይ ውቅር ስናይ ነፍሳችን በተፈጥሮና በታሪክ ውህደት ትደመማለች። ኋላም ሳይመሽብን ከይስታድ ጥንታዊ አየር በመውጣት በደቡብ ምዕራብ አቅጣጫ ወደምትገኘውና በስዊድን ሶስተኛዋ ትልቅ ከተማ ወደ ሆነችው ማልሞ እናመራለን። ማልሞ የድሮ ታሪክንና እጅግ ዘመናዊ የሥነ ሕንፃ ጥበብን በሚያስደንቅ ሁኔታ ያዋሃደች እንዲሁም ከ170 በላይ ብሔር ብሔረሰቦች የሚኖሩባት ደማቅ ከተማ ናት። እኛም ወደ ከተማዋ ስንገባ አይናችንን የሚሰርቀው በታዋቂው ስፔናዊ አርክቴክት የተነደፈው
190 ሜትር ወደ ሰማይ የተመዘዘውና ልክ እንደ ሰው አካል 90 ዲግሪ የተጠማዘዘው ተርኒንግ ቶርሶ የተባለው ዘመናዊና እጅግ ግዙፍ ህንፃ ነው። እኛም ይህንን የምህንድስና ድንቅ ካደነቅን በኋላ ማልሞን ከዴንማርክ ዋና ከተማ ኮፐንሃገን ጋር የሚያገናኘውን 16 ኪሎ ሜትር የሚረዝመውን ግዙፉን የኦሬሰንድ ድልድይ በባህሩ ተንሰራፍቶ አብረን እንመለከታለን። እንዲሁም ማታ ላይ ሊላቶርግ ወደ ተባለው ጥንታዊ የገበያ አደባባይ ሄደን በከተማዋ ከሚገኙት ልዩ ልዩ ባህሎች የተሰሩትን ጣፋጭ ምግቦች እንቃመሳለን። ቆይተንም ከማልሞ ደማቅ የከተማ ህይወት በመነሳት ጉዟችንን ወደ ሰሜን ምዕራብ አቅጣጫ በማድረግ በምዕራብ የባህር ዳርቻ ላይ ወደ ተንሰራፋችው የስዊድን ሁለተኛዋ ትልቅ ከተማ ጎተንበርግ እናቀናለን። በ17ኛው ክፍለ ዘመን በንጉስ ጉስታቭ አዶልፍ የተመሰረተችው ይህች ከተማ በደች አርክቴክቶች ዲዛይን የተደረጉ ማራኪ የውሃ ቦዮች አሏት። እኛም በመዳረሻዋ ፓዳን በተባሉ ዝቅተኛ ክፍት ጀልባዎች ተሳፍረን በከተማዋ ቦዮችና በጥንታዊ ድልድዮች ስር እያቋረጥን የከተማዋን የስነ ህንፃ ውበትና ታሪካዊ ህንፃዎች አብረን እናደንቃለን። እንዲሁም ጎተንበርግ በስዊድን ምርጥ የባህር ምግቦች ማዕከል በመሆኗ ታዋቂ ወደ ሆነው የአሳ ገበያ ስፍራዋ ሄደን ወዲያውኑ ከባህር የወጡ ትኩስና ጣፋጭ የባህር ምግቦችን እንቀምሳለን። ከተማዋም ዘና ያለች፣ አየሯም ነፋሻማና ህዝቦቿም እጅግ ተግባቢ መሆናቸው ጉዟችንን እጅግ ድንቅና ማራኪ ያደርጉታል። ኋላም ጣፋጭ አሳችንን ተቃምሰን ከጎተንበርግ ወደ ሰሜን አቅጣጫ የ45 ደቂቃ ጉዞ በማድረግ በስዊድን ምዕራባዊ የባህር ዳርቻ ላይ ወደምትገኘው ማራኪና ከመኪና ጭስ ነፃ ወደ ሆነችው ማስቱራንድ ደሴት እናመራለን። ይህች ደሴት የስዊድን የመርከብ ስፖርት ዋና ማዕከል ስትሆን መዳረሻዋን በበጋ ወቅት በነጫጭ ጀልባዎች፣ በንጉሳውያን ቤተሰቦችና በጎብኚዎች ትደምቃለች። እኛም ወደ ደሴቲቱ በአጭር የጀልባ ጉዞ ከተሻገርን በኋላ በደሴቲቱ ከፍተኛው ቦታ ላይ በግርማ ሞገስ ወደ ተገነባው የካርልስተን ግዙፍ የድንጋይ ምሽግ አብረን አቀበቱን እንወጣለን። ይህ ምሽግ በ17ኛው ክፍለ ዘመን የተገነባ ሲሆን ለዘመናት የከተማዋ መከላከያና አስፈሪ እስር ቤት ሆኖ አገልግሏል። እኛም የምሽጉን ሚስጥራዊ ክፍሎችና ዋሻዎች አስሰን ወደ ማማው አናት ላይ ወጥተን ሰፊውንና ማለቂያ የሌለውን የሰሜን ባህር ሰማያዊ ውሃ እንዲሁም በዙሪያው ያሉትን አረንጓዴ ደሴቶች እይታ አብረን በማድነቅ ፎቶግራፎችን እናነሳለን። በመጨረሻም ውድ የጉዞ አጋሮቼ ከምዕራቡ የባህር ዳርቻ ተነስተን የዚህን ታላቅ የስዊድን ጉዞ የመጨረሻ ምዕራፍ የምንቋጨው ደንደን ያለ ጃኬታችንን አጥልቀን ወደ ሩቅ ሰሜን አቅጣጫ በመጓዝ የአርክቲክ ክበብ ጥልቅ መስመርን አቋርጠን በስዊድን ላፕላንድ ግዛት ውስጥ ወደምትገኘው አስማታዊቷ ኪሩና ከተማ በመግባት ነው። ጉዟችን ሰምሮ እኛም እዚህ ስንደርስ ዓለም ሙሉ በሙሉ ነጭ በረዶ የለበሰች እጅግ ቀዝቃዛና የተለየች ፕላኔት መስላ ትቀበለናለች። ኪሩና ግዙፍ የበረዶ ማዕድን ማውጫ ያላት ከተማ ስትሆን በሚገርም ሁኔታ ከተማዋን ሙሉ በሙሉ ከመስጠም ለማዳን ህንፃዎቿ በሙሉ ከቦታ ቦታ እየተንቀሳቀሱ ይገኛሉ። እኛም እዚህ ከደረስን በኋላ በዓለም የመጀመሪያ የሆነውንና በየክረምቱ ሙሉ በሙሉ ከበረዶና ከአይስ ተቀርጾ የሚገነባውን አስገራሚውን የአይስ ሆቴል አብረን እንጎበኛለን። እንዲሁም በረዶ ላይ በሚንሸራተቱት የአስኪ ውሾች በሚጎተቱ ሸርታቴዎች የበረዶ ላይ ጉዞ እንጓዛለን። አልፈንም የሳሚ ተወላጆችን ባህል በማጥናት ተዋውቀናቸው ጋሻና ጋዘኖችን አብረናቸው እንመገባለን። በተጨማሪም ምሽት ሲወድቅ ከከተማው ብርሃን ርቀን በጨለማው ሰማይ ላይ እንደ አረንጓዴ፣ ቀይና ሐምራዊ ሪባን ሲጨፍሩና ሲያበሩ የምናያቸውን አስማታዊ የሰሜን ብርሃናት እያየን የዚህን ልዩ ጉዞ ትዝታችንን በልባችን እናትማለን። ውድ የጉዞ ቤተሰቦቼ በዚህ ድንቅ ጉዟችን ከስቶኮልም 14 ደሴቶችና ጥንታዊ ቤተ መንግስቶች ተነስተን በኡፕሳላ ጥንታዊ የቫይኪንግ መቃብሮች፣ በቪስቤ የመካከለኛው ዘመን የድንጋይ ቅጽሮች፣ በኦላንድ የንፋስ መውጫዎችና በኢስታድ ሚስጥራዊ የድንጋይ ሐውልቶች አቋርጠናል። በማልሞ ዘመናዊ ህንፃዎችና በጎተንበርግ ቦዮችም ተደንቀን በማረስቱራንድ ምሽግ ታሪክን አዳምጠን በመጨረሻም በአርክቲክ ክበብ በኪሩና የበረዶ ሆቴልና የሰሜን ብርሃን አስማት ውስጥ ተውጠን ይህን ወደር የሌለው ጉዟችንን በደስታና በስኬት አጠናቀናል። በዚህ ረዥም ጉዞ የሰውን ልጅ ጥንታዊና ዘመናዊ የስነ ህንፃ ጥበብ ከተፈጥሮ ፍጹም ጸጥታና ሰላም ጋር በአንድነት ተመልክተናል። ስዊድንም በህዝቦቿ የሚዛናዊነት ኑሮ፣ በደሴቶቿ ብዛትና በሰሜናዊ የተፈጥሮ አስማት ለዘላለም በልባችን የሚቀር ትዝታን አበርክታልናለች።
ውድ የሀገሬ ልጆች የዛሬው የስዊድን የመዳረሻ ቅኝታችን እዚህ ላይ ያበቃ። በቀጣይ መርሃ ግብር እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። እንዲሁም ቪዲዮውን ላይክ እና ሼር በማድረግ አበረታቱን። እስከ ቀጣይ ቸርን ሰንብት።